አትጠነቀቅም፣ ክብርም የለህም። ሴት እኮ ሞርቷል እኮ በደንብ እኮ ይገኛል፣ በደንብ ይገኛል። አንተ ነገም ወልደህ ኤግዚት ነው የምታረግ ከዚህ ሪስፖንሲብል በቃ እንትን ገና የሆነ ቻይልድ ነገር ነው ያለ አውቃ ግን አይደለም። የመጨረሻ ተንኮለኛ ሰው ነው ጆኒ ማለት ተንኮሉ ጥግ ድረስ በቃ እንዴት እንደሚሄድ ክሬት ያደርጋል። በቃ ተሎ ብሎ ምን ማድረግ እንዳለበት ክፋት ነው በቃ ያለው። እንዴ ሰው ከተኛው ሰው ጋር ደግሞ በእንደዚህ እኔ እዚህ ደረጃ ራሱ አንዳንዴ በቃ ስጠጣ እንደዛ ነው በቃ የሚሰማኝ። ማይ ጋድ አንዳንዴ ለካ ቫልዩ የሌለው ሰው ትሆናላችሁ ዝም ብላችሁ በቃ ላይክ እንደዚህ ነው እኮ በቃ ሰዎች እዚህ ሚዲያ ላይ የሚመጡት ላደረጉት መሆን የሌለባቸው ቦታ ላይ ሲሆኑ ነው በቃ የሚበሽቁት። በቃ እንደዚህ ብሽቅ ያደርጋል። ስንት እነ ዲጄ ወንዴ እነ ፎርኬ ሁሉ ያውቃሉ። አይጂ ላይ ጀምረህ መስኮት ስሰብር በር ስሰብር ያላረከው ይሄ እኮ የመጨረሻ ቻንስ እኮ ነው። አንተ ብታውቀው የመጨረሻ ቻንስ ነው። እየነገርኩ ነው። ገብተህ ብታወራ ባታወራ የኔ ችግር አይደለም። ታውቃለህ ሰው እንደማይጥለኝ እኔን ጠንቅቀህ ታውቃለህ። ግን እኔ የምልህ ኮርቱ ደርሶ ሁለታችንም አብረን እስከምንቆም ድረስ ተሳስተ ስልኬ ላይ እንዳትደውል፣ ተሳስተ እንዳትደውል ከኔ ጋር በቃ አትምጣ ብለው እንኳን ቲክታክ ላይ በፌክ ይመጣል እንዴ። ሰው የጠላውን ሰው እኮ መጥላት ነው ያለበት። በቃ ይሄ ሀብቱ በደቡ ቢካዝ 2 ዓመት 3 ዓመት 3 ወር 4 ወር ልጅን ሳታወራ ምንም ካልመሰለ በቃ አንተ ዘይ ዶንት ኬር ምንም ህይወትም የለም። እኔ እኮ ሰው ቤተሰብ ኑሮት እናት አባቱ እዚህ ጋር ሆኖ ምናምን እንኳን እኔ ያን ያህል ኬር አደርግልሃለሁ። ላንተ ማንም ሳይኖር እዚህ ምንም እኮ አትሆንም። የሆነ ነገር ስትሆን እኔ ነኝ የምጠራው። በጣም የሚገርመኝ እኔ ነኝ የምጠራው። $50 እንኳን የሚሰጥ አልነበረም። እቺን አስታውስ በደንብ አድርገህ $50 እንኳን የሚሰጥ የለም። እንደ ቆሻሻ ነው አበሻ ትሪት የሚያደርግህ ነግሬሃለሁ። ታውቃታለህ ደሞችን እንዴ ልክ በጥስጥስ ኢትዮጵያ ሄደ አንተ ቢውልድ ስታረግ የራስህን ንብረትን ምናምን ማሜ ግን ልጆች ላይ ነው ኢንቨስት እያደረገች ያለችው ገንዘቡን ማለት ነው። አንተ ግን እንደፈለክ ወይ የእናትህን ቤት የፈረሰ ሄደህ ትሰራለህ ወይ የሆነ ነገር ታረጋለህ። እኔም እኮ ለአባቴና ለእናቴ ብረዳቸው ደስ ይሉኛል። ስለሌላቸው ስላላቸው እኮ አይደለም። እኔም እናትና አባቴ ብረዳቸው ደስ ይለኛል። አሳድገውኝ የለ ዋይና እንዴ ከነ ቤተሰቤ እንኳን ረብስማ መራን ተሰራ አንተ የመጨረሻ አርጉም ነህ። ማርያምን ያለቀሰችብህ ሴት አለች እርግጠኛ ነኝ። ወይ ከዚህ በፊት እዚሁ ስትመጣ አሜሪካ ያረካትን ነገር እንደ ልጅ እኮ የምትሰሩት ነገር ነው ማይገባኝ። እንዴ ህፃን ልጅ እኮ አይደለም ጋይስ። እሱ እንግዲህ ከኔ በፊት ነው ትዳርን እልልልልል ብሎ ተድሮ የመጣው። እንዴ እኔ ምን አባቅልሃለሁ? ስለ ትዳር አላቅ ስለ ልጅ አላቀልክ። አብሽቅ እናቱ አረገኝ እኮ ጋይስ። እናትህን እንኳን በዚህ መጠን አታበሽቃትም። ለፍዳዳ ወሬ ደግሞ አይችል ልፍድድድ እኔ ወንድ ሲለፋደድ ራሱ እንዴት እንደሚያስጠላኝ ስታወራ ፖይንት ያለው እንኳን አያወራም። ልፍድድድ ይላል። አሁን በዚህ በሰለጠነ ሀገር የሞተ ሆቴል ውስጥ ገብተህ እኔ እንደውም እንዳንተ ልጅ ሳረዳ ማለት ነው እንዴት መዝናናት አሳይ ነበረ ልጅ ባይኖረኝ። እኔ ዘይ ዶንት ኬር ምንም አይመስለውም። በቃ እዚህ ጋር እየፈሰሰ ከሆነ እየፈሰሰልሽ ነው የሚለኝ ቁጭ ብሎ ጋይስ። እልዋ ተባለ እንደው ካንተ ጋር የተገናኘሁበት ቀን ነው አምላኬ። ወይኔ ግፍ አለብኝ ወይ አንተ ግፍ አለብህ የሆነ ቦታ ላይ አይ ነው እንደሚኖርብኝ አውቃለሁ እኔ። ቢካዝ እኛ ሴቶች ለሚሆነን ነገር አንሆንም፣ ለማይሆነን ነገር ላይ ነው ጊዜ የምናጠፋው። ምንም ደህና ሰው እንኳን አለ የምታወሩት የምትሉት ሰው እንኳን የለም። ደንበኛ ጌሮዎች ናቸው። በቃ አብሮ የሚሄዱት ወይ ጫት ቤት ወይ ሽሻ ወይ ምናምን በቃ እንደዛ ናቸው። በቃ አንድ ሰው እንኳን እስቲ የሚወራ ሰው አለው እሱ ብለን የምናወራው ሰው እንኳን የለንም በሱ በኩል። በቃ ልፍ ድድድድ ይላል። እንዴ ወንድ ልጅ እኮ እንደፈለገ ይለፋደድ። ግን እኔ ወንድ ልጅ ክሬዲት የምሰጠው አንዴ ልጅ የመጣ ነው የሚሰጠው ሽሮ ኦኬ የሚሰጠው ሁላም give it to you, okay? አንዴ ጠብቁ። ይብሳልሽ ገና ነው ባትሪ
የኔ ልጆች ስነ ስርዓታቸውን የሚያቅ በቅርብ የሚያቅ ሰው ያውቃል። ስለኔ ልጆች ምን አይነት ያውም እነዚህን የመሰሉ ልጆች ክርስቶስ ረብስማ ልጅ እያለው እንኳን ሰው በልጆች ይቀናል። ስርዓታቸው በቃ ይሄ የማን ውጤት መሰለ? እናትየዋን አይተ ልጆቹ ማየት ትችላለህ። አንተ ምን ኮንቴንት አለ ለልጆች? ምን አደረክ? ልጅ ስንተኛ ክፍል ነው ቢባል አታውቅም። ምን የምታውቀው ነገር የለም። ትምህርት ቤት እንኳን አማን መግባት አለበት። እኔ አልቻልኩም። እስቲ የሆነ ሰርች አድርገህ እንኳን የት እንደሆነ ንገረኝ ስለ አይ ዶንት ኬር እዛ ፈልገሽ አስገቢ ምናምን። አንዳንድ ወንዶች እኮ በደንብ እኮ መነገር ያለባቸው ማርያምን መነገር ያለባቸው ሳይሆን ላይክ ሪስፖንሲቢሊቲ የስ እኛ ፈልገን ነው የገባንበት። ግን ፈልገን ስንገባ አንዳንዴ አንተን ለማው ጓደኛ የሚባል ነገር አለ። ካንተ ጋር የሚውሉ እነማን ናቸው ብለን ስንጠይቅ ማንም የለም። ከጀርባ እንኳን አንድ ሰው የሱ ጓደኞች አረ እንደው እንደዚህ እያደረገ ነው እባካችሁ ብላችሁ ብትደውሉላቸው ተመልሰው እንኳን አይደውሉም። እኔ ሪስፔክት አደርጋለሁ ደውዬለት ተመልሶ የሚደውል ሰው ቢካዝ ያን በጣም ትልቅ ሪስፔክት ነው ጋይስ። የሰው ልጅ አይመቸው ግን አይ እንደዚህ እኮ አልተመቸኝም አናግሬው ነበር የሚል የለም። ልክ እሱ ግን በቢላ ሊያርድ ሲታሰር ግን ዲሲ ላይ የደወላችሁ አላችሁ እናንተ ሚስታችሁን አስፓልት ላይ የምትመቱ የእሱ ጓደኞች እነ ብሩክ ናቸው። የዲና ዘፋኟ እነሱ ናቸው ጓደኞቹ። እናንተ ሚስታችሁን ስደበድቡ ነው ነበር። እነ ዳኒ ተወዛዋዡ የኩሪባቸው እንደዚሁ አቃጥለህ እነሱ ናቸው የእነሱ ጓደኞች እነሱ ናቸው። በቃ አብዮት ነው ያው የስራ ባልደረባው ነው ምናምን ሪስፔክት አደርገዋለሁ። ግን እሱም ቢሆን ሌላ 2-3 ወልዶ ለሶስተኛዋ ሚስት ሲፎነደር ነው የምናየው። በቃ እንደዚህ ናችሁ። ሪስፖንሲቢሊቲ ልክ ይሄኛውን የወለዳችሁትን ልጅ ቴኬር አታረጉም። ልክ ሶስተኛ ሴት ስትመጣ ግን ቁጭ ብላችሁ ለሶስተኛዋ ሴት ስታጎበድዱ ነው የምናያችሁ። እንደዚህ ነው የምናያችሁ። ለዛ ነው ሰርፕራይዝ አልሆነም። አሁን አንዳንዱ አበሻ ይመጣና ልጆቻችሁን ይባርክ ትዳራችሁን እንደዚህ ይላሉ። ወልዳችሁ የጣላችሁት የመጀመሪያው ልጅስ ማን ነው ቴኬር የሚያደርገው? ማን ነው የሚያደርገው? አዳዲስ ሴት ስትመጣማ ትፎነደዳላችሁ እኮ። እኛንም እኮ ስታገኙን እንደዛ ነው ነበር። ዲሲ ላይ ሄዱ በርግጫ ናይን ስትሬት ላይ ቁጭ ብለው የሚማቱ ናቸው የሱ ጓደኞች። አንድ ሰው እንኳን ደውላችሁ የምታወሩት የለም። ማሜ ትለፈልፋለች ቲክታክ ላይ የስ እለፈልፋለሁ ግን አቻዩ ዘትሩ ደውዬላችሁ እንኳን ተሳስታችሁ እንኳን ደውላችሁ መልስ እንኳን አሰጡ እና እናንተ ለዛ ነው ስክሪን ላይ የምታዩት ማሜና ከጀርባም ያለችው ማሜ አንድ አይነት ናት ለኔ። እናንተስ ስክሪን ላይ ስናያችሁና ከበስተጀርባ ያለ ታሪካችሁ በጣም ብዙ ጉድ ነው ብናወጣው ማለት ነው። እኔን አንድ ሴት ቁጭ ብላ ጀጄ ማድረግ አቅሙም የላትም ምንም የላትም። ትረስሚ ከወንዱ በላይ አስተራራለሁ ማለት ላይክ ልጆቹን 100% ወስጄ እኔ ላይ ተጥሎብኝ አይደለም ማስተዳደር 50-50 ነው። አንተም ግዴታ አለብኝ እኔም ግዴታ አለብኝ። አለያ ደግሞ ፉል ካስሊ ወስጄ ከልጆቼ ላደርስ አባትነትን ወደዛ ልታደርግ ነው ማሳድገው። ቢካዝ 9 ዓመት ሳሳድግ ምንም የረዳቸው ነገር የለም። አይኔን እያቃጠለኝ እኮ ነው ማደርስልህ እኔ ልጆቼ። ስለ ልጆች ግን አንድ ነገር ተናገር ብትል ባርኮን ይሙት። እኔማ እንደዚህ ሲል ደሜን እኮ ነው የሚያፈለው። ባርኮን ይሙት ምን አረክ ለባርኮን? ምንም አላረክ። ምን እንደሚል ታውቃላችሁ? እናት አንድ ቀን እኔን አውርታ የማታውቀው ቢካዝ አንዳንዴ you need to be like family መሆን አለባችሁ። የእናተ ችግር ሳይሆን ያንተ ችግር ነው ያንተ ችግር። I don't know ምኑን እንደምደብቀው ራስ አታውቅም። አንዴ ጋይስ ወልጄ በጣም ከሆስፒታል እንደመጣው ነው አውርቻት አላውቅም። እኔ ደግሞ በጣም ፔን አለብኝ። እናቴን አውሪያት ብሎ ሰጠኝ በዛ ችግር ውስጥ ማለት ነው። እንዴ ኧረ እኔ ማውራት አልችልም አሁን አሞኛል አልኩት። ከዛ በኋላ በቃ እናትየዋ ብታወራኝም አይገባኝም። ለምን አንዴ ሳወራት ማለፍ ነው እንጂ አለችኝ። ልጅሽ አንጀት ጉበቴን እያወጣው ማለፍ ነው ትለኛለች። መቻቻል ነው እንጂ መቻቻል። እናትየዋን ምንም ልላት አልችልም። ለምንድን ነው የምታውቀው ሚነግራትና የምሰማው ነገር ሌላ ነው። አሁን እሷ የሚመስላት ወይ ልጇን ያሰቃየውባት ይመስላታል። ኦፍ ኮርስ እናት ነች፣ ግን የሚያደርገውን ደግሞ እንደ እናት ሳይሆን እንደ ሌላ ሰው ብታይ ደግሞ በጣም እንግዲህ እናቱ ያሳደገችው በስነ ስርዓት ነው ተብሎ ነው የሚወራው። ያው አዲስ አበባ የሚያውቁ ሰዎች ማለት ነው። ለዛ ነው ልጆቻችሁን ካሁኑ አስተምሯቸው ወንድ መሆን እንዲገባቸው። ልጅሽን ማቅበጥ ዲስፕሊን ማስተማር ቶታሊ ዲፍረንት ቲንግ ነው ጋይስ። ልጆቻችሁን በዲስፕሊን አሳድጉ። ሪስፖንሲቢሊቲ ስራ እንዴት እንደሚሰራ እንደ ወንድ ልጅ መጋረጃ ስቀል ብትባል እንኳን አስተቅልም አንተ
አሰቅልም። ካሁኑ ነው እኔ ልጅን ጥንካሬ ማስተምረው። ቢካዝ ነገ ደግሞ የሌላ ሴት ጠላት እንዳይሆን ልጄ ማለት ነው። አንተ ይኸው አብሽቀ ከልጆች እናት ጋር ተለያየ፣ ከኔም ጋር ይኸው ትለያያለህ፣ ነገም ሌላ ሰው ጋር አለ። እንደዚህ ነው እያበሸክ ሮቴት ነው የምትዞረው። ልጄን ግን ካሁኑ ነው ማስተምረው። ቢካዝ እንዳንተ አይነት እጣ ፈንታ እንዳይደርሰው ወንድነትን አስተምረዋለሁ። በዚህ እድሜው ልጄ እንዴት 24 ፓክ ዋረር ያነሳል የኔ ልጅ ማለት ነው። በቃ ጥንካሬውን አዋናሲ በቃ ማድረግ አልችልም አትበለኝ ነው ምለው። ልጄ ጀስት ትራይ ትለዋለሁ። በቃ ትራይ ማድረግ አለብህ። ለምንድን ነው ነገ የሌላ ሴት ጠላት እንዳይሆን ያሳለፍኩትን ነገር ስለማቀው። አንተ ግን ወይ አባት ሪቬንጅ አርጓል እናትህን፣ ያንን ነው አምጠኔ ላይ የምታወራረደው ሂሳብ። ለምን አንዳንዴ ያደግንበት ድራማ ነው መሰል። እኔ አባቴን እወዳለሁ ካልኩ ግጥም አድርገህ ታውቃለህ እንዴ? ብሽቀት ብቻ በቃ መብሸቅ። የሰው ልጅ እኮ ይለያያል። ለዛ እኮ ነው ስትለያዩ በሰላም መለያየት አለ። እግዚአብሔር ይስጠው የልጅ አባት በሰላም ተለያየሁት ብለሽ ለራስሽ ጸልይልሻለሁ። እንደዚህ እየተከታተለ አንጀት ጉበትሽንና የሴትነት ክብርሽን ሲነጥቅሽ ታውቂዋለሽ። እንደዚህ ነጥቀኝ አይደለም ባይዘወይ ልጆችን ስለማይ ነው። እኔ ልጆችን ስለማይና ፊል ግልቲ እንዳይሰማኝ ነው ነገ ከነገ ወዲያ አንተን ካጠገብ አይደለም ከስንት ሰዎች እኮ ቤት ገዝተው ቤታቸው ተወስዶባቸው ከገንዘባቸው እየተወሰደባቸው እንደዛ ሆኖ እንኳን ሴቶች አይረኩም። ብዙ ሴቶች ነው የምልህ። አንተ ግን እንደዚህ ድልቅቅ አድርጌ ልጅን እያሳደግኩልህ የልጆችን ጉብዝና ጠንቅቀህ ታውቃለህ። ያ ደግሞ የኔ ውጤት ነው ልንገርክ። ምንም አይነት ላንተ የሚሰጥ ክሬዲት የለም። ለባልነትም አትሆንም፣ ለልጆችህም አትሆንም። ምንም ላንተ የምንሰጥህ አንድ ነገር የለም። በቃ የአዲስ አበባን ኢሜጅ የበላን አንተ። እንዳንተ አይነት ወንዶች ደግሞ አሉ ብዙ፣ በጣም ብዙ ሴቶችም አላችሁ ለፍዳዳዎች። በትዳርሽ ነው እኔ በደንብ አድርጌ የምመጣብሽ፣ እነግርሻለሁ። ልክሽ እንደማንቺ እበቶች አላችሁ። የሴትነት ምንም የማይገባችሁ ማለት ነው ለፍዳዳ። እኔ ማሜ ወንድ አስቀምጬ ጓደኛዬ ነው እያልኩ አልተሻሽለም። ጭኑ ላይ ቁጭ ብዬ ባሌን አስቀምጬ ባለጌዎች የማታፍሩ ደግሞ እናንተ ማሁን ባላለን ብላችሁ ታወራላችሁ። ስምሽን ጠርቼ ነበር ምነግርሽ ትዳርሽ እንደዚህ ከሆነ። እኔ አንዳንዴ ሴቶቻችሁ እንደዛ እያረጋችሁ ወንድም አትመስሉኝም። ቤት ውስጥ ያላችሁ ወንዶች ክርስቶስን እኔ ከጆኒ ወንድ ጓደኞች አይደለም እንደዛ ለፋደድ ሃይ ባይም አልባባልም። ጋይስ ሃይ ባይም አልባባልም። ስነ ስርዓት እና ጋይስ አንዳንድ ሰዎች ሳታውቁ አታውሩ። በቃ አሁን አንዱ ቅድም ምን ይላል ቁጭ ብዬ ሰማዋለሁ ዝም ብዬ። ልጅ አስዛው እኮ ነው ሄደች ይለኛል። የታየ አንተ የምታቀኝ እኮ በትንሽ ቀን ነው እዚህ ውስጥ ያየ። በትንሽ ቀን ልጅ ጥዬ ሄድኩት እኔ ለቤተሰቦቼ ነው። መሄዱ እኮ እኔን አይጎረብጠኝም፣ ግን ሪስፖንሲቢሊቲ ውሰዱ ነው መውሰድ ያለባችሁ። አንዳንዱ ስማርት ነው ከሚጠየቀው በላይ ገንዘብ ይሰጣል። የልጆቼ እናት አይደለች ምን ችግር አለው ቴኬር ታርግ ልጆቼን ብሎ ይሰጣል። አንዳንዱ ደግሞ እንኳን ሊሰጣችሁ ያሰድባችኋል። እንደዚህ እየመጣ ሚዲያ ላይ እንዴ እኔ አንዳንዴ ከተጣላዋቸው ሰዎች ጋር እኔ ለይቼ ማላየም ከተጣላዋቸው ሰዎች ጋር አንድ አይነት ነው በቃ። እንዴ ክብር የለው ልጆቹ ሲነካ እኔ ምንም አምጥቼ ጠብ ከሰው ጋር ብጣላም እኮ ልጆች ሲነኩ እኮ ሊገባ ጠላት ነህ እንዴ አንተ? እና ቁጭ ብላችሁ ያላያችሁትን የማታውቁትን ነገር አትፍረዱ ነው በቃ አትፍረዱ። ዝም ብሎ ቁጭ ብሎ እኔ ማርያምን ከመቶ ማሜ ትናገራለች። የስ ልናገር እችላለሁ፣ ግን ለደረሰብኝ ሰው ነው የምናገር እንጂ ዝም ብዬ ተነስቼ ዲስሪስፔክት ማድረግ ሰው አይደለሁም። መጠጥ ለምትሉት እኔ መጠጥ አሁን ነው የጀመርኩት ጋይስ። ይሄን ያህል እንደዚህ መሆን ቢካዝ አንዳንዴ በጣም ቱ ማች ስትረስ ትሆናላችሁ ጋይስ። እንዴ በቃ እንደዚህ ነው የኔ ላይፍ እላለሁ በቃ ቢካዝ አይ ኖ ብቃቴን አውቀዋለሁ። እኔ አይዞሽ የሚለኝ ሰው ባገኝ ቲክታክ ላይ አይደለም የምታገኙኝ፣ እኔ ሌላ ቦታ ላይ ነው የምታገኙኝ። እሱ ነገ የሆነ ስቶር ከፍቼ ብጠራው ቁጭ ብሎ ስቶር ውስጥ ማዘዝ ይፈልጋል። እንደዛ ነው በቃ የሱ የሆነ አልጋ ባልጋ የሆነ ነገር ደስ ይለዋል።
አንዳንዴ እኮ ሴት ልጅ ለገዛችሁ አልጋ ገብተህ ስተኛ ሞራልን ራሱ መነካት አለብህ። እንደሰው ከሆንክ እኮ ሞራልን በቃ ሁሉም ነገር ባልኮን እንኳን በዚህ እድሜው እንደዚህ አይነት ኮምፈርት አይፈልግም። በቃ ቁጭ ብሎ አንተ የምትፈልግ የሆነ ወይ ጥግብ ያለ ሹገር ማሚ ምናምን ፈልገ እንደዛ ጥፍር እየተቆረጠለ ቁጭ ብለህ መብላን ነው የምትፈልግ። አም ሶሪ ሰይጣን you do too much በጣም ብዙ ነገር የምታረገው በቃ ይሄ ላይክ ስፖይል መሆን እኮ ምንድነው? ስፖይል መሆን ለአንተ መቅበጥ ምናምን ሚል መቅበጥ ላይ አይደለም። አንተ ያለ በቃ ኮምፈርት ያለው ቦታ ላይ መቀመጥ። በዛ ላይ በጣም ግሪዲ ነው። ገንዘብ ለልጆቼ ምንም ማለት አይደለም መስጠት። ነገ የሆነ ነገር ብትሆን ልጆቼ ናቸው መጠሪያ። ማንም ስንቱ እኮ ልጅ አጥቶ እኮ እየተንከራተተን አይደለም። እነዚህ አንድ ቀን ተሳስቼ ታመሙብኝ ብዬ እንኳን ሆስፒታል ሂጅ አላውቅም። እግዚአብሔርም የልቤን እያየ ማለት ነው የልቤን እያየ አሳልፎ አይሰጠኝም ለኔ ልጆቼን እያየ። ለእንደዚህ አይነት እናት ግን ለእንደዚህ አይነት ልጆች ማይ ጋድ ልጅ ተመልሶ የሚዋጥ ቢሆን እንደኔ አይነት ሴቶች ብዙዎቹ ይውጡት ነበር። ልጅ የሚዋጥ ቢሆን ጋይስ እንደዚህ አይነት ሰዎች እኮ ተስፋ ያስቆርጣሉ ጋይስ። ማስቆርጥ ማለት አብሮ የመኖር ያለ መኖር ሳይሆን ልክ ስስቁ ሳቃችሁን ሊወስድ ይመጣል። በቃ እንደዚህ ነው ጋይስ። በቃ አሁን ኦኬ ተለያይተናል ብላችሁ ጀስት ኬስ ክሎዝ ብያለሁ። ልክ እንደዛ ስትሉ የሆነ ሰዓት ይመጣባችኋል። የሚመጣባችሁ እንዴት ነው? እኔም የራሴ ዊክነስ አለብኝ። የስ አንዳንዴ ድክመቴንም እቀበላለሁ። ገንዘብ ላክ ከተባለ አሁን የሆነ ሰዓት ገንዘብ መስጠቱን እኔ ሰርፕራይዝ እንደሆነ ይፈልጋል። ላይክ ለልጆቼ እኮ የምሰጥ ቴንክ ዩ በይኝ ይለኛል አንዳንዴ። ማርያምን ኧረ እንደው እንደዚህ ከሆነ የአዲስ አበባ ልጅ እንዳንተ ኖ ኖ ኖ ኖ ኖ ኖ። ኧረ በእናትህ አንዳንድ ሰዎች አላችሁ የተወለዳችሁበትን ኢሜጅ ምትበሉ እንዴ። አዲስ አበባ ልጅ እኮ አንዳንዱ በጣም አራዳ እኮ ነው። ብዙ አሉ። ጆኒ ብቻ አይደለም። ይሃ በላረፍ ፒፕል እዚህ በተለይ ዲሲ ላይ የምትኖሩ ጉዳሞች አላችሁ። ጉዳችሁ ቢወጣ በጣም አላችሁ ብዙ ጉድ። እኔ ደግሞ ይህ ነው የሚወረዴ ጉድሽን እያመጣ ነው ምዘገዝክልሽ። እያንዳንዱ ባለጌዎች ለብሳችሁ ናይኪ ጫማና ነጭ ቲሸርት ለብሳችሁ ስትሄዱ ራሳችሁን ባራዳ ሙድ ምስሉ አላችሁ። መጀመሪያ ቴክ ኬር ዩር ኬርስ። እናትየዋንም አታክብሩ። ልጆቻችሁን ግን መርዳት ግዴታችሁ ነው። ህግ አለ፣ የስግ አለ። በህግ ስትያዝ ደግሞ ከዘኔ መጣ ብላችሁ ደግሞ አስሬ ልክ እንደ ኢትዮጵያ ሽማግሌ ትልኩብናላችሁ። ኧረ እንደዚህ ነው ነገ እሱ ነው የሚጎዳ ሰርቶ ቢረዳ ይሻልሻል ምናምን እግር ትበላለህ። ከዚህ በኋላ አሳይሃለሁ። ቁጭ ብለህ ልጆችን ብትፈልግ በመርዳት ትረዳለህ። እሱ ህጉ ነው የሚወስነው፣ እኔ አይደለሁም። ህግ ይወስነዋል እንዴ። ኧረ ደቆቆራ አበዛው እኮ ጋይስ። እንደዚህ ነው በቃ። እንደዚህ ስትሰደቡ ነው ደስ የሚላችሁ። ይሄ እኮ በጣም ፉል ዲስሪስፔክት እኮ ነው። እንደዚህ ብታቀው ለጭንቅላት ማለት ነው። ሰው አብሮ የተኛው ሰው ጋር በዚህ መጠን አይሰዳደብም። አፍራለሁ እኔ እንደዚህ ለማረገው ራሱ። ግን ቱ ማች ነህ። ቢካዝ ሁሌ እንዳትነኩት በቃ እንደዚህ እንዳትሉት ስል ጭራሽ እኔኑ ዩዝ ታረገኛለህ እንዴ? አትምጣ በቃ አትምጣ። ላይ ብለህ አትምጣ። ገሌ ፔጅ ላይ አትምጣ አልኩ። አትምጣ። እኔ እንዲያውም አንተን ለማናደድ እግዚአብሔር በሚያውቀው ምንም ብዬም አላውቅም። ተሳስቼ እንኳን እግዚአብሔር በሚያውቀው ለአንተ እኔ ምንም ብዬ አላውቅም። የእናት አባቴ ልጅ እንኳን እንደዛ በቢላ አርጎሽ ብለው ሲናገሩ እንኳን ለምን ተናገራችሁ? ሚዲያ ላይ ወጣችሁ በውስጥ ለምን አትናገሩም ብዬ ነው ዲፌንስ ያደረኩልህ። እህቴን በአንተ የተነሳ ነው 1 ዓመት የዘጋዋት። ለምን ወጣሽ እንደዛ? ለኔም ቢሆን ለምን ወጣሽ እንደዚህ ያደርግሽ? ነገ የነባርኮን አክስት ነሽ ብዬ ማለት ነው። እኔና እህቶቼ እኮ ፐርሰናል ጠብ እኮ አይደለም ያጣላል። ከእህቷ ጋር ተጣልታ ከእህቷ የስ እህታቸው ነኝ ስነካ ተናገሩ። ግን ስትናገሩ በውስጥ ለምን አትናገሩ ብዬ ማለት ነው። ያን ያደረኩልህ እንዴ። ሌላችሁ አሁን እንደዚህ ቢያደርገኝ ባሌ ኧረ እኔ ጥዬ ነው የምሄድ ነው እኮ የሚሉኝ ብዙ ሴቶች። ክርስቶስ ኧረ እንደዚህ ምን አስጨናነቀኝ ደግሞ ቁጭ ብዬ ይላሉ። እውነታቸው ነው። ግን የሚጎዱት እነዚህ ልጆች ናቸው። ካንተ ጋር 30 ደቂቃ መቆየት አይችሉም። ቢካዝ ኦፍ they don't care። ምንም አይመስልም። አንተ ቢበሉም ባይበሉም ተመልሼ ብመጣም እኔው ነኝ በቃ እኔው። አንዳንዴ ለምነዋለሁ ኧረ እንደዚህ አድርግ እንደዚህ እስቲ አድርግላቸው እንደዚህ አድርግላለሁ። ለምን እሱ ከነሱ ጋር ለሆነው እኔ እደሰታለሁ እንዴ። እንደዚህ እኮ የለም ጋይስ። እንደዚህ በቃ ቁጭ ብሎ ወይ ገላቸውን ካጠባቸው የሆነ ነገር ካረገ እኔ በጣም እደሰታለሁ። ለምን ፍቅር አገኙ ብዬ ስለማስብ በቃ። ትልቅ ሰውን ታባብሉት አላችሁ። እንደዛ ነው ማባብለው እኔ እንደ ህፃን ልጅ።
አይ ነው እኔ ራሴ ነኝ አናቴ ላይ የሰቀልኩ አንተ አይደለም። ደግሞ ተናግራል ከዚህ በፊት እሷ ፍቅሯን እንጂ ጣዋን አታቋትም ብላል። ታውቃለህ ስነሳብክ እንዴት አምርሬ መጨረሻ ላይ ስደርስ ታውቃለህ። ምንም አይመጣም ለምትለው ኦፍ ኮርስ ምንም አይመጣም፣ ግን ሪስፖንሲቢሊቲን መውሰድ አለብህ። ዳሴት እንዴ ኧረ ጭንቅላቴ ይዙርብህ እንደዚህ እንዴ አንተ እኔ ያን ጎበር መጥፊያ ነኝ እንዴ? የትም አባሰክረ መጣ የኔን ሙድ መሸቀብ ሸቃቢ ኧረ ብዙ ሴቶች አሉ እናቴ እየተሰጣቸው ምንም እውነታቸውን እኮ ነው። አንዳንዴማ ይገባቸዋል አንዳንድ ወንዶች የኔማ በዛ እኮ ስቱማች ቤተሰቤ ራሱ ይገርመዋል። በቃ የኔ ነገር ማለት ነው ማርያምን እንዴ ምንም አይመስለውም። በቃ ጋይስ ልክ ለኔ ብቻ እንደተሰጠኝ ልጆቹ እኔ ብቻ እንደወለድኳቸው በቃ ማሜ ብቻ ታሳድግ ብሎ ኮርት እንደሰጠኝ ነው የሚያስበው። በቃ እንዴ ትራክ ገዝቶ የሚነዳ ሰው 600 ብር እንዴ ለልጅ የሚሰጥ እሱንም ከ4 ወር ከ5 ወር ቆይቶ ማለት ነው። ከዛ ኧረ አንተ ልጆችን እርዳ ሲባል ትራኩ ጠፋ ይላል። ደግሞ ድራማ እኮ ነው የሚያደርግ። በአሜሪካን ሀገር አሁን ትራክ ሰርቆ መሄድ ማን ነው? እንደው ምን አይነት ሰው ነው ግን? መሬት ተሰንጥቆ ቢውጥክ በኢየሱስ ክርስቶስም እርህን ያፈርኩ ማርያም አፍር ያለው ይቅርታ አድርጉልኝ ማርያምን። በዚህ መጣ ትራክ ጠፋ። አታስቁኝ ሳልፈልግ በእናታችሁ ክርስቶስ። ትራክ ይጠፋል እንደዚህ ሀገር ደግሞ እስቲ ትራክ ድራይቨሮች አላችሁ ማርያምን። ብር ስትስለው ትራኬ ጠፋብኛል። የጠፋ እኔ እንጃ። ይሄ ላይክ ፓርክ ያደረገበት ቦታ ላይ ተነስቷል አለ። እኔ ምን አውቃለሁ? እኔ እኮ ዲፕ እኮ አልጠይቅም ጋይስ ማርያምን። አይ እኔ እኮ ጅል እኮ ነኝ። ወዲያው እንደተያያዝን ምን አረጉ መሰላችሁ? ትዳር አግብቶ ነው የመጣው እዛ ማለት አግብቷት፣ ያው አንድ ልጅ አለው እዛ። ከዛ ያው በዚህ አጋጣሚ የምትገቢ ካለሽ ወቂው 3 ልጅ እንዳለ ብዬ ነው በዚሁ አጋጣሚ። ከዛ ምን እኔስ ጎበዝ ነኝ አሳደኩልህ። የምሬን እኮ ነው 3 ልጅ እንደ ከባድ እኮ ነው። ስታዩ ጩጬ የሚመስልሽ ሴት ነው የምታስቂኝ። እኔ እንዴ በቀጠነ ነው እንዴ የምታስቢ ወይ ፊት በጠራ? እኛም እኮ ስትረስ ይዞን ነው ከልጅ ጋር እየተዳረቅን። እኔ ምስቲ እንደሱ ቂጤን ጣል አርጌ ልዝናና እስቲ ዝም ብዬ ሬስፖንሲቢሊቲ ትቼ እንደ አዲስ የ18 ዓመት ልጅ ነበር የምመስል። እንዲያውም እኔ ሳቅም ወድ ልጅ ክፉ ሰው ሳቄን ነጠቀኛ ላይ አገሬ ሰውነቱን ነው እንዴ። እንደነዚህ አይነት ሰዎች እኮ ሳቃችሁን እኮ የሚነጥቃችሁ። ልክ ፈገግ ስል ይመጣል የሆነች ሰዓት ላይ መጥቶ ስልኩን ደወል ያደርግና የሆነ ምን ሆነ ነው ስለ ለፍደደደደ እንዴ ማርያምን። እኔ አሁን በእንክብካቤ እንደሱ ላይክ ወዲያ ወዲህ ብልቆ ላይክ ወዲያ ወዲህ ስላችሁ ያለምንም በቃ የቤት ኪራይ አትጠየቁ፣ ለልጅ ምን የምትከፍሉት ጠዋት አትነሱ። የኔ ፊታውን ጥግብ እያለ እንቅልፍ ቢተኛ የ18 ዓመት ልጅ አልመስልም የነበር። በጠዋት ተነስቼ ሰዓት ደረሰ ነው እንደዚህ ሰዓት ደረሰ ነው። በዚህ ወጥቶ ነው በዚህ ወርዶ ከልጅ ጋር 24 ሰዓት ነኝ። ጭንቅላቴ ድንዝ ብሏል እኮ የኔ የ13 አረ 18 ባረግ ነው። ከዛ አረ እኔ እኮ እየሳኩ አይደለም። ምን አይነት ግን ድንጋራስ መሆኑ እየገረመኝ ነው። እንዴት አይሰማውም እላለሁ። በቃ በህይወት ተበድለ ከሆነ ደግሞ ንገረን። አሁን እኔ የምለው አትረስብኝ፣ ከኔ ጋር እንዳትደርስብኝ ነው። በቃ ገንዘቡንም አትስጥ፣ አትረስብኝ። በህግ ስትመጣ በህግ እንነጋገራለን። በቃ በህግ እንነጋገራለን። ከዛ መጠሽ እዚህ ጋር ይሆናለው ተወዛዋዥነት የሰራው እዛ ላይ እዩት እንጂ ቆይተዋል። እነዚህ እኮ ቀንጨር ያሉ እኮ ናቸው ባይዘው ተወዛዋዦች። አሁን አብዮትና የድሮ ፎቶና የአሁኑን ብናየው አብዮትዬ ግን ወዳለው በሌላ ነገር አይደለም ያነሳው። የኔ ጌታ ሪስፔክት። ግን የሆነ የድሮ ፎቶአቸውን እዩ እናንተ። እዚህ ቹኮቹ የሆነ ጋቢና እያያችሁ ሰዎችን የምታጎለምሷቸው ነገር አለ እንዴ። ቀንጨር ያሉ እኮ ናቸው፣ አይታወቁም እነዚህ ዘፋኞች። እየገባችሁ የነበሩበትን ማየት ነው። አሁንስ እንዴት ነው? አሜሪካ ላይ ቁጭ ብሎ ያላሳብ ሞርተዴላ እየገመጠ ድሮስ ምን ይሆናል? ያውሉል እንጂ እንደ ቅቤ ፊቱ እንዴ ሀሳብ የለው። እስቲ የሆነ ስራዬን ሜክ ገንዘብ አደርጋለሁ። ከዛ ልክ ሽሻ ቤት እኮ ደስ ይላል፣ ሰብሰብ ብሎ ጨዋታ ስንጫወት
ልክ ሰብሰብ ብለን እኮ ቁጭ ብለን ምግባችን ይውላችሁ የእሱ ላይፍ ማለት ነው። ይሄዳል ይሰራል። አሁን ትራኩ የራሴ ያለኝ ብሎ አይዶኖ ጠፍቷል ብሏል። ይኑር ይሙት እኔ አላውቅም። ግን በቃ ሄደ ሰራ። ጆኒ ማለት ምንድነው ከ8 ሰዓት በላይ መስራት አይፈልግም። 8 ሰዓት ወይ 6 ሰዓቷል። አሁን ያው ከኔ ከወጣ ትራክ እኔ እንጃ 16 ሰዓት ሊሰራ ይችላል አላውቅም። ግን 8 ሰዓቱን ይሰራል። ክትፎውን ያዛል። ክትፎውን በላ። ከዛ ብሬክ ላይ ነው ፀጉር ይፈረዛል ምናምን። ሽሻ ቤት ተይዶ ጨቅ ብሎ ይቃማል። ሽሻ ይሳባል። ማታ ደግሞ ወይ አፍተር አወር የሚሄዱ ይኖራሉ። ከሌሉ ደግሞ እዛው ቁጭ ብሎ ቲቪያቸውን እያዩ ቲክታኩንም ይሾፋሉ። ወሬያቸውን መቀርደድ። ከዛ ጠዋት ደግሞ ከፈለገ ስራ ይገባል፣ ካልፈለገ ቂጡን ጥሎ ይተኛል። ይሄ ነው። እኔስ ልጅ ጋር ስዳረቅ ነው የምውለው። እንደዚህ አይነት መብት ነው እንደዛ ማድረግ። ግን ልጆችህን እርዳ ነው። ልጆችህን እርዳ። በቃ የፈለግከውን ባናትም ተገልበጥ፣ አይመለከተኝም። እንዴት ጨራሽ ነገ የሆነች ሴት ብትበድለው አሙዚህም ስልህ የእውነት መሰለ እንዴ? ለምን ቂጥን አትለበልብም? እንዲያውም እግዚአብሔር ስጥሽ እያልኩ ነው ያኔ ማግዛት። እውነት መሰለ እንዴ? እንደዛ ስር ልብ ሰጠው። እኔ ክብሬን ያጣሁት ሚዲያ ላይ ስመጣ ነው፣ በአንተ የተነሳ። በቃ ዳሴት ይሄ ክብር ምናምን ለየትኛው ክብር? ሰው እኮ ፈልጎ ሲመጣ ወዶ ሲመጣ፣ አንደኛ እኔ ትዳር ፈልጌም አይደለም የመጣሁት። ሲቀጥልም ደግሞ ሰው ለጥሩ ነገር ሲፈልግህ ከነንትን ነው የሚፈልግህ። በቃ እዚህ ቲክታክ ላይ መጥቼ ጨዋ ስጫወት ስላንቺ እየተወራ ነው። ምን አገባኝ እኔ ስለኔ ቢወራ ባይወራ። ልጆች ጤነኛ ናቸው። በራሴ ነገር ጥሩ ላይ ነው ያለው። ያን ነው የሚያሳስበኝ እንጂ እገሌ ቁጭ ብላ አወራች። አበሻ ላይ እኮ ማውራት እኮ ኖርማል እኮ ነው ጋይስ፣ ቁጭ ብሎ ማውራት። አሁን እኔ ከምን አምጥተው እንደሚያወሩት ይገርመኛል። ከፖሎ የሄደችው እሱን ጥላው ነው፣ ልጆቹን ለሱ ጥላ ነው። እኔ እናሱ እኮ 2 ዓመት 3 ዓመት እኮ እንዘጋጋለን ጋይስ። አንዳንዴ ዝም ብሎ በመሀል ላይ የሆነ ሊደውል ይችላል ምናምን እንጂ ምን ቆራ 1 ዓመት ላንተያዩሉ እንችላለን ጋይስ። ኦፍኮርስ ወደ ሰው ከጊዜ በኋላ ወደሚሆነው ነው የሚሄደው። በመሀል ላይ ደግሞ እየመጣ ስለምትረብሽ የሰው ሪሌሽንሽፕ አበላሽ። በቃ ትመጣለህ፣ ታደፈርሳለህ፣ ትሄዳለህ፣ ታደፈርሳለህ። አንተ ግን እንደፈለክ ነው የምትሆነው። ጆኒ ባይዘዌ የፈለገ ነገር ቢያደርግ የምታዩት ሰው አይደለም። በጣም አንደርከቨር ሳይለንት ኪለር ነው። የራሱ ማደራረግ ያለበትን ያደራረጋል። ማሳየትም አይፈልግም። ለምን እንደሚመለስ ያውቀዋል። እዚህ ቤት እንደሚመለስ ስለሚያውቅ ያቃታል። ስለሚያውቅ ሾፍ ምናምን አያረግም ጋይስ። እንዴ አንተ እኮ ለአንተ ስባል ባልፋራው የተባለ እኮ እኔ ነኝ የፈረርኩብህ አንተ ላይ። ግን ፋራሁኝ አይደለም። በመጥፎ የመጣን ሰው በመጥፎ አታስተናግዱትም፣ በፍቅር ነው ተብሎ ነው። ለምን ለልጆች ጭንቅላት ስለምጠነቀቅ ነው እንጂ እስካሁን እኮ አንተ ፖሊስ ጣቢያ ነበርክ እኮ አትወጣም እኮ ነበር። የዛሬ ዓመት አይደለም የዛሬ 6 ዓመት አትወጣም ነበር። ቴንኪው በለኝ። አትርሳ። ሌሊቱን ሙሉ እንዴ ስጸልይልህ እንደነበር እንዳረሳያችን እስካሁን እዛው ተዘፍዝፈ ነበር ምትሆናት ነበር። እኔን ብትዋሸኝ ህጉን አትዋሸው ህጉን ዳቢሎስ ሰው ሁሉ በቃ ቫልዩን ይጣል። እዚህ ቲክታክ ላይ መጥቶ ሶሻል ሚዲያ ክርስቶስ እኔ አንዳንዴ አሁን ግርም ይለኛል። በቃ ማረገው ነገር በሙሉ ለራሴ እኔ እኮ ምንም አልሆንኩም እኮ በቤቴ ጋይስ። ልጆቼ ሰላም ናቸው፣ እኔ ሰላም ነኝ ጋይስ። ልክ የሆነ ሰዓት ላይ መጥቶ ሲሸቅበኝ እኮ ነው በቃ መቀየረው። አትሸቅበኝ መጣ ነው በቃ ሊቭ ዩር ላይፍ ሊም ያለው በቃ ጥፋ ከህይወቴ አትርስ። በህጉን እንነጋገራለን። ከኔ መረስ አይጠበቅብም። ይህንም ደግሞ የመጨረሻ ላይ ስለደረስክ ነው። ኦልሬዲ ሞልቼልሃለሁ። ትመጣታለህ፣ ኩክኒያ ትቆማታለህ። ደዛ ኮርት ላይ ላይሰንስሽ ካልሰራ ላይሰንስህ ቁጭ ብለህ ታካታለህ። እዚህ በብላክ እየሰራ ካልሆነ እንደዚህ ይላል እኮ። ለምን አትከሽም ይላል እኮ ክርስቶስ። እኮ አለማወቁ ጭንቅላቱን ንፍጥ እንደሞላው ማቀው። ስንት ወንድ ቻይልድ ሳፖርት ተሞልቶበት እንደሚያለቅስ አታዩትም እንዴ? ብዙ ወንዶች እኮ ያለቅሳሉ ጋይስ ስራ መስራት። ለምን የሰሩትን ሁሉ አንዳንድ እንደንትኑ ነው ይወስዱባቸዋል ጋይስ። ሙሉ ይወሰድበታል የሰራበትን። እሱን አይደለም እላችሁ ምሳሌ ነው እኔ የምነግራችሁ። ለምን አትከሽም ስትላ የሆነ ቪዲዮ አለ። ያኔ ነው ማሳያችን ቪዲዮ። አሁን አይደለም ማሳይ። በደንብ ከእንትን ገንዘብ እኮ ነው የሚወስደው። ሌላ ምን ይወስዳል? ምን አስወሰደው? ያንን በሙሉ አሰጥም እንዴ ገንዘብ የሚወስድ ከሆነ ከኔ ጋር ድራማ ምን አስፈለገ?
እኔው ያስጠላኛል ካንተ ጋር መንገዛገዝ ወደፊት ወደ ኋላውን ኮርት ለኮርት በኢየሱስ ክርስቶስ ደ ሂስቱማች ነው በጣም ማርያም። እኔ እንደዚህ ስጨው ልጆቼ ሁሉ ነው የሚሰማቸው ጋይስ። የኔ ደግሞ ይጋባል ምን እንደሆነ በቃ ይደብራቸዋል ልጆቼ። ስስቅ አብረው ይስቃሉ። እኔ ልጆቼ እንኳን እንዴት በስማ እንደሚያደንቁኝ ማርያም። እነዚህ ልጆች አሁን ምን ያውቃሉ? ምንም እኮ የሚያውቁት የለም። ወደ እናቴ ልላካቸውና እናቴ ታሳድጋቸው ይላል እኮ። ምን አይነት ደነዝ እንደሆነ እኔ አሁን ዝም ብዬ ልጆቼን እሰጣለሁ እንዴ ለእናትህ? ምን አይነት ደደብ ነህ ግን? እንደዚህ ላይክ ዝም ብሎ ላይክ የአንድ ብር ድንች እኮ አይደሉም አንስተህ ዝም ብለህ እንደፈለግክ ለእናትህ የምትልካቸው እኮ አይደሉም ልጆቼ። አንተ ነው ቁጭ አድርገህ እንድትይዝ ማድረግህ። እኔ ለምን 3 ቀን አይደርስም? ለምን 2 ቀን አይደርሰኝም? አልፈልግም ካልክ እንኳን ከገንዘብ እየተቆነደደ ቤቢሲተር በቀንህ ታስዛለክ። ነገርኩ። አሁን ነው እኔ እናንተ ድራማ በደንብ የጀመርነው። እናንተ የለፋችሁበትን ነገር ለእናቴ ልላክላት ትይዛችኋለች ይለኛል እኮ አንዳንዴ